በተለይ የትምህርት ወንጌል በጣም ያሳዝናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እሱ ስለ ወንጌልን በሚመለከት ስለሚደረገው አስተዋጽኦ ነው የዘረዘረው የተነተነው። ከምሽቱ 2 ሰዓት እስከ ቀኑ 6 ሰዓት ሰፊ መንፈሳዊ አገልግሎት ይሰጣል። ደስ ይላል በጣም አምልኮታችንን የምንፈጽምበት የምናከናውንበት። ለወንጌል ግን ጊዜ የለን። ምን ይላል አንድ ደብረ ላይ ይወጣና ሌሊት አገልግሎቱ በሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሯል። አንድ ወንጌል ሰብኳል ወይ ድምፅ ማጉያ በእኔት አልከን ሰዓለ ማጨል ከምንያማ ጉያጌ ሰሳጃት ተጃጅለ ፈላክን ያፈው በላይ ወንጌል ቦታን እዶን ቀቡን ሳንከንን ደቂቃ ሰብደመልን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራር ወጣቶች ለነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስልት በርሲቱ ኑሮ ጅራ ሁሉም ጳውሎስ ማልጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ ቅዱስ ጳውሎስ ብላ ነነሰን ሰብክ ክርስቶስ አዘተሰቀለ እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል፣ ተርታለን አይደል፣ እንዋያለን አይደል፣ እንሰብካለን ማቋረጫ የሌለው ከነ ወመንከ አከበ መግማት ነው ወደ ወጣት ወንጌል አከበራት ልዩ ትኩረት ያስፈልጋል ለወንጌል። በእውነት እውነቱን ያለው መምራችን ያለው ወንጌል ምን ህይወት የሚባል ነገር የለም። ቤትም በሌላ ባቋራጭ ምን መግባት አትችልም። የእግዚአብሔር መንግስት ወርስ የምትችለው በወንጌል ኢየሱስ ክርስቶስ የሚሰራ ወዝንቱ ቃል ዘነገርኩክሙ ህይወት ወቶ መንፈስ ወቶ የነገርኳችሁ ቃል ህይወት ነው መንፈስ ነው። ዮሐንስ 6:66 ላይ ካናንጂ ነው ወፍተን ከየ ኢየሱስ ክርስቶስ ከናፉ ለለበ ወንጌላ በዳት ነበረከ አሙ መቤት ነው አበርሲ የግድ ብሉ የብሉ መምሪያ መሆን የለብንም። የአዲስ ኪዳን መሆን የለብንም። ሰው እኮ ልክ አለው ብሏል። ምንም ፈልጎ ሰላምን ነው መዳኑን ነው የሚፈልገው። ከናፉ ወንጌል ከነበልኢናን አከለለም አደራጆቹን በርባል እዚህ ጫለማቱ ቤት ይህን ማማን ነው እዛ እስከዛሬ ድረስ የህዝብ እየተመዘዘን ቢሆን ጠብቃችሁ ያቆያችሁት እኮ እናንተ ናችሁ። ሌላ ለን ክሬዲት እንሰጣችኋለን፣ እናከብራችኋለን። ቀላል ነገር አይደለም። በዚህ ሰዓት እሳት ውስጥ እየተመላለሳችሁ አቆይታችኋልና ቅዱስ ጳውሎስ እንደተናገረው ክብር ይገባችኋል ብዬ ነው የምለው። ከናፉ አመሴ ወንጌል ከነበዳት ሰፊብኔ ደደብኔ ወመንከኝ አከደመው ኡጋመነ በተስካን ኦርቶዶክስ ከተከሰ ከንጂሩ ጎፍተከኝ ኢየሱስ ክርስቶስ እንጂሩ ዋስ አሃዱ አብ የሚያመሪቱ ጀሉት ቅዳሴ በዳት ሰለለም ጎፍተከኝ ኢየሱስ ክርስቶስ ማለት ብራማት ሁሉ ተሳትስ እንግዲህ ከአቡነ ገብርኤል መስማት እንደቻልነው በጣም በሚገርም ሁኔታ በተለይም 4 ነጥቦችን ማውጣት እንችላለን። የመጀመሪያው ነገር ትምህርተ ወንጌል በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ያሳዝናል ብለው ተናግረዋል። ሁለተኛ ደግሞ ለወንጌል ጊዜ የለንም ብለዋል። ሶስተኛ ደግሞ በጣም ይሄ ፖይንት ደግሞ በጣም ሊሰመርበት ያስፈልጋል። አሁን አንዳንዶች ምንድነው የሚሉት እንደ እኛ እኮ ወንጌል እንሰብካለን ይሉናል ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ሰባኪያኖች እና ለዛ ደግሞ እንደ ማስረጃ የሚያቀርቡት ምንድነው እኛ እኮ ብታዩ ሰዓታቱን ማህሌቱን ቅዳሴውን ብታዩ እኮ ወንጌል ነው እና ሌሊቱን ሙሉ ወንጌልን እያዜም ነው ምናድረው የሚል ሐሳብ ይናገራሉ። እንግዲህ ግን እሳቸው ምንድነው ያሉት? እንደዚህ የሚናገሩትን ሰዎች ካድሬ ይሏቸዋል። እነዚህ ካድሬ ናቸው፣ ህዝቡን እያደነዘዙ ህዝቡ ደግሞ ግራ ተጋብቶ ወደ ቤቱ ነው የሚመለሰው ብለዋል። ተመልከቱ፣ ልብ ብላችሁ ስሙኝ። 4 ነጥቦች። የመጀመሪያው ትምህርተ ወንጌል በቤተክርስቲያን ውስጥ በጣም ያሳዝናል አሉ። ሁለተኛ ለወንጌል ጊዜ የለንም አሉ። ሶስተኛ ማደንዘዣ ነው፣ የካድሬ ንግግር ነው አሉ። የትኛውን? በሌሊት የሚዜመው ነገር እሱ ወንጌል አይደለም፣ እሱ ማደንዘዣ ነው። አንዳንዶች ያው እኮ ወንጌል ነው ይሉናል፣ ግን ይሄ የካድሬ ንግግር ነው በማለት ተናገሩ። አራተኛስ ህዝቡ ይሄን ነው የሚሰማው፣ ወንጌልን አይሰማም። በሳቸው ንግግር መሰረት ደብተራው የሚጮህ ነው ያሉት እና እሱ ራሱ ደብተራው ራሱ ወንጌል አልተናገረም አሉ። አንዲት ወንጌል እንኳን አልተናገረም ሲሉ ከሳቸው ሰምተናል። እስቲ ድጋሚ እንስማቸው። ያ ሲጮ ያደረው ደብተራ ተምሯል። አንድ ወንጌል ሰብኳል ወይ ድምፅ ማጉያ በእኔት አልከን ሰዓለ ማጨል ከምንያማ ጉያጌ ሰሳጃት ተጃጅለ ፈላክን ያፈው በላይ ወንጌል ቦታን እዶን ቀቡን ሳንከንን ደቂቃ ሰብደመልን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራር ወጣቶች ለነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው።
አዎ እንግዲህ በደም መስማት እንደቻልነው ደብተራው እያሉ ተናግረዋል። ወንጌል አልሰበከም አልተናገርም ብሎ ሲናገሩ ሰምተናቸዋል። እና ህዝቡ የሚሰማው ይሄን ነው። ወንጌል ያልሆነውን ነገር ነው የሚሰማው። ስለዚህ ህዝቡን አደንዝዘው ህዝቡ ግራ ተጋብቶ ነው ወደ ቤቱ የሚመለሰው። አያችሁ ኦርቶዶክሳውያን፣ እናንተ እንግዲህ ወንጌል እንሰማለን ብላችሁ ትሄዳላችሁ። የምትሰሙት ግን ምንድነው? ወንጌል አይደለም። ወንጌል ያልሆነ ነገር ልዩ ወንጌል ሰምታችሁ ግራ ገብቷችሁ ወደ ቤታችሁ ትመለሳላችሁ ማለት ነው። በራሳቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ በሆኑት በአቡነ ገብርኤል ንግግር መሰረት ወንጌልን አይደለም የምትሰሙት፣ ግራ ገብቷችሁ ነው ወደ ቤታችሁ የምትመለሱት። ለዚህ ነው ወንጌል ለኦርቶዶክስ ቤተክርስቲያን ያስፈልጋል ምንለው ከዚህ ተነስተን ነው። እና በቅዳሴ ነው በሰዓታት በማህሌቱ ወንጌልን እንሰብካለን የሚባለው ነገር የካድሬ ንግግር ነው ባሉት አቡነ ገብርኤል በደንብ ነው ምንስማማው ማለት ነው። በቤተክርስቲያኒቷ ውስጥ ትክክለኛ የሆነው የጌታችን የኢየሱስ ክርስቶስ ወንጌል አይሰበክም። ለምን?